ሰላም ጤና ይስጥልኝ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ዛሬ ይዤላችሁ የቀረብኩት ደግሞ ብዙዎቻችን ችላ ያልነው ነገር ግን የመጨረሻ ደረጃ ላይ ሲደርስ በድንገት ህይወትን የሚቀጥፉ 5 አደገኛ የትላትል በሽታ ቀውሶችን ነው። እነዚህ ተባዮች በመጀመሪያ ሰሞን ላይ ቀላል ምልክት ቢያሳዩም በሰውነታችሁ ውስጥ ተባስተው የመጨረሻው የጥፋት ወለል ላይ ሲደርሱ ግን እውነተኛ ድምፅ አልባ ወራሪዎች ይሆናሉ። ዛሬ ትላትሎቹ ተባስተው አንጀታችሁን ጥርቅም አድርገው የሚዘጉበትን ደማችሁንም መጣው የህይወት ኃይላችሁን የሚያማጥጡበትንና ሳታውቁት በስውር የሞት ጉዟችሁን እንዴት እንደሚያፋጥኑ በዝርዝር እንመለከታለን። በተለይ በቁጥር 1 እና በቁጥር 4 ላይ የምንመለከታቸው የመጨረሻ ደረጃ ምልክቶች ለድንገተኛ ቀዶ ጥገናና ለነርቭ መቃወስ የሚያጋልጡ በመሆናቸው እነዚህን አስፈሪ የጤና ጠንቆች አስቀድሞ ተረድቶ ህይወትን ለመታደግ እስከ መጨረሻው አብራችሁ የምትቆዩ በአክብሮት ጋብዛችኋለሁ። ይህ መረጃ ለእናንተም ሆነ ለምትወዱ ሰው የህይወት አድን ጥሪ ሊሆን ስለሚችል ላይክ እና ሼር በማድረግ ጀምሩት። ወቅታዊና ጠቃሚ የጤና መረጃዎቼ ሁልጊዜም እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሆኑ ላለሁኝ። ወደ ዝርዝር መረጃዎቹ እንለፍ፣ አብራችሁኝ ቆዩ። የአንጀት ትላትል መጨረሻ ደረጃ ላይ ደረሰ የሚለው በሰውነታችሁ ውስጥ እንደ ወራሪ ሰራዊት ሰልጥኖ መላውን የጤና መዋቅር ማፍረስ ሲጀምር ነው። ይህም ቀውስ የሚጀምረው ትላትሎቹ በአንጀታችሁ ውስጥ በከፍተኛ ሁኔታ ተባስተው የመተላለፊያ መንገዱን ጥቅጥቅ አድርገው በመዝጋት ነው። በዚህ ሰዓት አንጀታችሁ እንደ ቧንቧ ይደፈንና ምግብ መፍጨትም ሆነ ማውጣት ስለማይችል ሆዳችሁ እንደ ከበሮ ተወጥሮ ለከፍተኛ ስቃይና ለቀዶ ጥገና ይዳርጓቸዋል። ከዚህ ጎን ለጎን ደግሞ እንደ ኩኪ ትላትል ያሉ አይነቶች ደግሞ የአንጀታችሁን ግድግዳ እየቦጠቦጡ ደማችሁን እንደ ጁስ ስለሚጠጡት ሰውነታችሁ ውስጥ ያለው የብረት መጠን ተሟጦ ያልቃል። ይህም ፊታችሁን ያገረጠዋል፣ ልባችሁንም ደምን ለማዳረስ በከፍተኛ ፍጥነት እንድትመታ በማድረግ እንግዲህ ለልብ ድካም ያጋልጧቸዋል ማለት ነው። ከዚህም በላይ ትላትሎቹ የሚያመነጩት መርዛማ ዝቃጭ ወደ ደም ውስጥ ገብቶ አእምሯችሁንና ነርቫችሁን ስለሚበክለው ከፍተኛ ጭንቀት፣ እንቅልፍ ማጣትና የማስታወስ ችሎታ መቀነስ ይከሰትባቸዋል። በስተመጨረሻም ትላትሎቹ በአንጀታችሁ ብቻ ሳይወሰኑ በደም ዝውውር አማካኝነት ወደ ሳምባና ጉበት በመሰደድ ከፍተኛ ሳልና የአካል ክፍሎች እብጠት ያስከትላሉ። በአጠቃላይ በከፋ ደረጃ ላይ የደረሰ የትላትል ወረራ እናንተን ከውስጥ በልቶና አድክሞ በሽታ የመከላከል አቅማችሁን ዜሮ በማድረስ ለሞት ሊዳርጋችሁ የሚችል ከባድ የጤና ቀውስን ይፈጥራሉ ማለት ነው። ከዚህ ጋር በተገናኘ እንግዲህ እነዚህ ተውሳኮች ወይም ደግሞ የትላትል አይነቶች በሆዳችሁ ውስጥ ሲባዙ መጨረሻ ደረጃ ላይ ሲደርሱ ምን አይነት ምልክቶችን እንደሚፈጥሩና ምን አይነት የጤና ቀውስ ፈጥረው ለሞት እንደሚያበቋችሁ በ5 ክፍል ከፋፍለን እንመለከታቸዋለን። ነገር ግን ይህ ነገር ከመድረሱ በፊት ቀድሜ ማሳወቅ የምፈልገው ነገር በሕክምና በመታገዝ ጤንነታችሁን መጠበቅና ወደ ቀድሞ ማንነታችሁ የጤና ደረጃችሁ መመለስ እንደምትችሉ ማሳሰብ እፈልጋለሁ ማለት ነው። ነገር ግን ችላ ካላችኋቸው እነዚህን 5 ነገሮች እንዲከሰትባችሁ በማድረግ ለሞት እንድትበቁ መንገድ ይከፍታሉ ማለት ነው። ስለዚህ አንደኛና የመጀመሪያው የአንጀት መዘጋትን ይፈጥራሉ። ይህ ቀውስ በትላትል በሽታ መጨረሻ ደረጃ ላይ የሚከሰትና በቀጥታ ከህይወት ህልውና ጋር የሚፋጠጥ ከባድ አደጋ ነው። ሁኔታውን ሰፋ አድርገን ስናየው ትላትሎቹ በተለይ እንደ ወስፋት ያሉ ትላትሎች ማለት ነው በሰውነታችሁ ውስጥ የሚራቡትና የሚፋፉት እናንተ የምትመገቡትን አልሚ ምግብ እየቀሙ ነው። ቁጥራቸው በሺዎች ደረጃ ደርሶ አንጀታችሁን ሲያጨናንቁት ልክ እንደ አንድ ጠባብ የፈሳሽ ቧንቧ በቆሻሻ እንደሚደፈን ሁሉ ትላትሎቹም እርስ በርሳቸው ተጠላልፈውና ተተብትበው እንደ ጥቅል ሽቦ በመሆን የአንጀታችሁን ቀዳዳ ጥርቅም አድርገው ይዘጉታል። በዚህ ሰዓት የሚፈጠረው ቀውስ ዘርፈ ብዙ ነው። አንደኛው የምትመገቡት ምግብም ሆነ በሆዳችሁ ውስጥ የሚፈጠረው ጋዝ የሚያልፍበት መንገድ ስለሚዘጋ አንጀታችሁ ውስጥ ያለው ግፊት በከፍተኛ ሁኔታ ይጨምራል። ይህ ግፊት ደግሞ አንጀታችሁን ከውስጥ ወደ ውጪ ስለሚወጥረው ሆዳችሁ እንደ ከበሮ ይወጠራል ማለት ነው። በዚህ ጊዜ የሚሰማችሁ ህመም ተራ የሆድ ቁርጠት ሳይሆን ሰውነትን የሚያዝረከርክና እንቅልፍ የሚነሳ ከባድ ስቃይ ነው። ሁለተኛው አንጀታችሁ በዚህ ውጥረት ውስጥ ለረጅም ጊዜ ከቆየ ወደ አንጀቱ ግድግዳ የሚሄደው የደም ዝውውር ይቋረጣል። ይህም የአንጀታችሁ ክፍል እንዲሞት ወይም እንደ ፊኛ እንዲበሳ ያደርገዋል። አንጀታችሁ ከተበሳ ደግሞ በውስጡ ያለው ቆሻሻና ትላትሎቹ ጭምር ወደ መላ የሆድ ዕቃችሁ በመሰራጨት ለሞት የሚዳርግ የውስጥ ኢንፌክሽን ያስከትሉባቸዋል ማለት ነው። በዚህም የመጨረሻ ደረጃ ላይ መድኃኒት ብቻውን ትላትሎቹን ለማውጣት ጉልበት አይኖረውም። ብቸኛው መፍትሄ ሆዳችሁ በቢላ ተቀዶ ማለትም ቀዶ ጥገና ተሰርታችሁ ያ ጥቅል ሽቦ የመሰለ የትላትል ስብስብ በቀዶ ጥገና በባለሙያዎች በግድ እንዲወጣ መደረግ ብቻ ነው። ይህ ደግሞ ለአካልም ሆነ ለኪሳችሁ የሚከብድ የመጨረሻ የጤና ቀውስ ነው ማለት ነው።
ሁለተኛው ደግሞ የደም ባንካችሁ መሟጠጥና የህይወት ኃይል መዝረክረክ ይገጥማችኋል ማለት ነው። ይህ ቀውስ የሚፈጠረው ትላትሎቹ በተለይ እንደ ኩክ ትላትል ያሉ አንጀታችሁን እንደ መኖሪያ ብቻ ሳይሆን እንደ ምግብ ምንጭ ሲጠቀሙበት ነው። ሁኔታውን ሰፋ አድርገን ስናየው እነዚህ ተባዮች በአጉሊ መነጽር ብቻ የሚታዩ ትናንሽ ጥርሶች አሏቸው። እነዚህ ጥርሶቻቸው የአንጀታችሁን ለስላሳ ግድግዳ ሙጥኝ ብሎ በመያዝ በቀጥታ የደም ስሮቻችሁን እየበሱ ደማችሁን እንደ ጁስ መምጠጥ ይጀምራሉ። አንድ ትላትል የሚመጣው ደም ትንሽ ቢመስልም እንኳን በሰውነታችሁ ውስጥ በሺዎች የሚቆጠሩ ትላትሎች ለወራትና ለዓመታት ይህንን ተግባር ሲቀጥሉ የደም ባንካችሁ ቀስ በቀስ ባዶ ይሆናል። ደም ደግሞ ለሰውነታቸው ክፍሎች በሙሉ ኦክሲጅንና ኃይል የሚያድል ብቸኛው ተሽከርካሪ በመሆኑ ደማችሁ ሲያልቅ መላ ሰውነታችሁ መቆም ይጀምራል። በዚህም እንግዲህ የመጨረሻ ደረጃ ላይ የሚከተሉት ከባድ ችግሮች ይከሰቱባቸዋል። ለምሳሌ ቀዳማዊው የልብ መወጠር ነው። ሰውነታችሁ ውስጥ ያለው የደም መጠን ስለሚቀንስ ልባችሁ ለሰውነት የሚበቃ ኦክሲጅንን ለማዳረስ ከወትሮ በላይ በከፍተኛ ፍጥነት ትመታለች። ይህ እንግዲህ ከአቅም በላይ የሆነ ሩጫ ለረጅም ጊዜ ሲቀጥል ልባችሁ ትዝልና ለልብ ድካም ትጋለጣላችሁ ማለት ነው። ሌላው ደግሞ የመተንፈስ ስቃይ ይገጥማችኋል። ደማችሁ ኦክሲጅን የመሸከም አቅሙ ስለሚደክም ትንሽ እርምጃ ስትራመዱ ወይም ደረጃ እንኳን ስትወጡ ትንፋሻችሁ ቁርጥ ቁርጥ ይላል። አየር እንደጠፋባችሁ ሰውም ትጨነቃላችሁ ማለት ነው። እንዲሁም ደግሞ የመልክና የጠፈር መለወጥ ይጀምራችኋል። ደማችሁ አልቆ ውሃ ሲሆን ፊታችሁ፣ የአይናችሁ ውስጠኛ ክፍልና መዳፋችሁ ሁሉ እንደ ወረቀት ይገረጣሉ። እንዲያውም የብረት ወይም አይረን የምንለው ማለት ነው እጥረት ሲበረታባችሁ ደግሞ ጥፍራችሁ እንደ ማንኪያ ወደ ላይ ይነሳል፣ ይሰነጣጠቃልም። እንዲሁም ደግሞ የአእምሮ መደንዘዝም ይገጥማችኋል። ለአእምሯችሁ የሚሄደው የደም መጠንና ንጥረ ምግብ ስለሚቀንስ የማዞር ስሜት፣ ከፍተኛ ራስ ምታትና ነገሮችን ቶሎ የመረዳት አቅማችሁም መቀነስ ይጀምራል ማለት ነው። በአጭሩ ይህ ቀውስ እናንተን ሕያው ሬሳ አድርጎ የሚያስቀር ነው። ጉልበታችሁንም ያሟጥጣል፣ ቀለማችሁንም ያጠፋል፣ ሰውነታችሁንም እንደ ባዶ ቀፎ ያደርገዋል ማለት ነው። ሶስተኛው ደግሞ የሰውነት ክፍሎች ወረራና የሳምባ ጥቃትን ይከፍቱባቸዋል። ይህ ቀውስ የሚፈጠረው እንግዲህ ትላትሎቹ ቤታችን ጠበበን ብለው ከአንጀታችሁ በመውጣት በደም ዝውውር አማካኝነት ወደ ሌላ የሰውነት ክፍሎቻችሁ መሰደድ ሲጀምሩ ሲሆን ይህም ትላትል ሆድ ውስጥ ብቻ ይኖራሉ የሚለውን የተሳሳተ ግምታችሁን የሚያፈርስና መላ ሰውነታችሁን የጦር ሜዳ የሚያደርግ አስፈሪ ክስተት ነው ማለት ነው። ትላትሎቹ በደማችሁ ውስጥ ተሳፍረው ሳንባችሁ ውስጥ ሲገቡ እንግዲህ ሳንባችሁ እንግዳ ነገር እንደገባበት አውቆ ማለት ነው በከፍተኛ ሁኔታ ስለሚቆጣ የማያቋርጥ ደረቅ ሳል፣ የደረት ህመምና ትንፋሽ ማጠር ችግርም ይፈጠርባቸዋል። ይህም ሁኔታ እየባሰ ሲሄድ ትላትሎቹ የአየር ከረጢቶችን በማጥቃት ለህይወት አስጊ የሆነና እንደ ሳንባ ምች ያለ ከባድ የመተንፈሻ አካላት ቀውስ ይገጥማቸዋል። ከዚህም በላይ ይህ ወራሪ በሳንባ ብቻ ሳይቆም ወደ ጉበት በሚወስደው መስመር ውስጥም በመግባት እንግዲህ የጉበትን ስራ ያውካሉ። ለሐሞት መፍሰሻነት የሚያገለግሉ ትናንሽ ቧንቧዎችንም ዘግተው በመቀመጥ እንግዲህ የአይንና የቆዳ ቢጫ መሆንንና ከፍተኛ የሆድ ላይ ህመምንም ይፈጥራሉ ማለት ነው። እንዲያውም አልፎ ተርፎ ትላትሎቹ ወይም እንቁላሎቻቸው በደም ተሳፍረው ወደ አይን ወይም ወደ አእምሮ በመድረስ የእይታ መጋረድንና ከፍተኛ የነርቭ መቃወስንም ሊያስከትሉባቸው ይችላሉ። በአጭሩ ትላትሎቹ ከአንጀታችሁ ወጥተው በሰውነታችሁ ውስጥ ቱሪስት ሲሆኑ እናንተን መዳረሻ ለሌለው ስቃይና ለውስጥ አካላት መጎዳት አሳልፈው ይሰጧቸዋል ማለት ነው። አራተኛው ነጥብ ደግሞ የመርዛማ ዝቃጭ ስርጭትና የነርቭ መመታትን ያስከትሉባቸዋል። ይህ ቀውስ በትላትል በሽታ መጨረሻ ደረጃ ላይ የሚከሰትና ብዙ ጊዜ በሰዎች ዘንድ የማይታወቅ ነገር ግን በጣም አደገኛ የሆነ የውስጥ ብክለት ሲሆን ትላትሎቹ አንጀታችሁ ውስጥ ቁጭ ብለው ሲመገቡ የሚለቁት መርዛማ ዝቃጭ ብቻ ወይም ደግሞ ቆሻሻ በቀጥታ ወደ እናንተ ደም ውስጥ በመግባት መላው የነርቭ ስርዓታችሁን ማናጋት ይጀምራል። ይህ መርዝ በደም ተሳፍሮ አእምሯችሁ ዘንድ ሲደርስ አእምሯችሁ በትክክል መስራት አቅቶት ከፍተኛ የሆነ የመርሳት ችግር፣ ነገሮችን ቶሎ የመገንዘብ አቅም ማጣትና ሁልጊዜም እንደደነዘዛቸው የመሰማት ስሜት የሚፈጥርባቸው ከመሆኑ በላይ ያለምንም ምክንያት መበሳጨት፣ ተሎ መቀጣትና እንቅልፍ በማጣት ለከፍተኛ የጭንቀት ስሜት ውስጥ ትገባላችሁ ማለት ነው። ይባስ ብሎም እንግዲህ በአንዳንድ የትላትል አይነቶች እንቁላሎቻቸው በቀጥታ አእምሮ ውስጥ በመሄድ ጠባሳ ስለሚፈጥሩ ማለት ነው እንደ የሚጥል በሽታ ያለ ድንገተኛ የመውደቅ የመንቀጥቀጥና ራስን የመሳት አደጋም በማስከተል ለአካል ጉዳትና ለድንገተኛ ሞት ሊያጋልጣቸው የሚችል የመጨረሻ ደረጃ ጥፋትም ያመጣሉ። እንዲሁም ይህ መርዝ በደማችሁ ውስጥ ሲሰራጭ ሰውነታችሁ እንግዳ ነገር እንደገባበት አውቆ በከፍተኛ ሁኔታ ሪያክት ስለሚያደርግ ማያቋርጥ የቆዳ ማሳከክ፣ ሽፍታና የሰውነት እብጠት በማስከተል ህይወታችሁን ምቾት ይነሱታል።
ባጭሩ ይህ አራተኛው ቀውስ ትላትሎቹ ሆዳችሁ ውስጥ ሆነው አእምሯችሁንና ስሜታችሁን በሪሞት ኮንትሮል የሚመክቱበትና እናንተንም ለከባድ የነርቭ መቃወስ አሳልፈው የሚሰጡበት መንገድ ነው ማለት ነው። አምስተኛና የመጨረሻው ነጥብ ደግሞ የሰውነት መከላከያ ማፈራረስ ይጀምራሉ ወይም እንደ ባዶ ቀፎ ያደርጉናል ማለት ነው። ይህ ቀውስ በትላትል በሽታ የመጨረሻ ደረጃ ላይ የሚከሰትና ሰውነታችሁን ለመሰረታዊ ህልውናው እንኳን አቅም የሚያሳጣው አስከፊ ክስተት ሲሆን ትላትሎቹ እናንተ ለሰውነታችሁ ግንባታና ለጤናችሁ የምትመገቡትን አልሚ ምግብ በተለይ እንደ ፕሮቲን፣ ስብና እንደ ቫይታሚን ያሉ ንጥረ ነገሮችን እንኳን ቀድሞ በመመገብና በመዝረፍ ሰውነታችሁን ለረሃብና የክሳት ሰለባ ያደርጉታል ማለት ነው። ሁኔታውን ሰፋ አድርገን ስናየው ሰውነታችሁ ለረጅም ጊዜ አስፈላጊ የሆኑ ንጥረ ነገሮችን ሲያጣ የጡንቻዎቻችሁ መጠን ይቀንሳል። ሆዳችሁና እግሮቻችሁ በፈሳሽ መከማቸት ምክንያት ያብጣሉ ማለት ነው። እንዲሁም ቆዳችሁና ፀጉራችሁም ወዛተው ይበላሻሉ። ይህም እናንተን ከውጭ ስታዩት እንኳን ክፉኛ የዛላችሁና የደነዛችሁ እንድትመስሉ ያደርጋችኋል። ይባስ ብሎም ትላትሎቹ የሚለቁት መርዝና በሰውነታችሁ ውስጥ የሚፈጠሩት የረጅም ጊዜ ቁስለት የነጭ የደም ሴሎቻችሁን አቅም ስለሚያዳክሙት ሰውነታችሁ ማንኛውንም አይነት የውጭ ባክቴሪያም ሆነ ቫይረስ የመከላከል ብቃቱ ዜሮ ድረስ ይወርዳል። በዚህ ምክንያት እንደ ጉንፋን፣ ሳል ወይም ተቅማጥ ያሉ ጥቃቅን ህመሞች እንኳን እናንተን አልጋ ላይ ለማዋልና ለሞት አፋፍ ለማድረስ ጉልበት ያገኛሉ። ባጭሩ ይህ አምስተኛው ቀውስ ትላትሎቹ እናንተን ከውስጥ በልተውና አድክመው ምንም አይነት የመከላከል አቅም የሌላቸው ባዶ ቀፎ አድርገው በማስቀረት ለከፋ የጤና መታወክና ለህልፈት አሳልፈው የሚሰጡበት የመጨረሻ የጥፋት ደረጃ ነው ማለት ነው። በአጠቃላይ የአንጀት ትላትል በመጨረሻው ደረጃ ላይ ሲደርስ አንጀታችሁን ዘግቶ ለቀዶ ጥገና የሚዳርግ ደማችሁን መጥቶ ልባችሁን የሚያደክም ወደ ሳምባና ጉበት ተሰዶ የውስጥ አካላትን የሚያቆስል እንዲሁም መርዙን ወደ ደማችሁ በመልቀቅ አእምሯችሁንና የመከላከያ አቅማችሁን የሚያፈራርስ ጸጥተኛ ወራሪ ነው ማለት ነው። ስለዚህ እንደ ሆድ መነፋት፣ ያልተለመደ ድካም፣ መገርጣትና የማያቋርጥ ሳል ያሉ ምልክቶች ይታዩባችሁ ትላትሎቹ ሰውነታችሁን በልተው ሳይጨርሱና እንደ ባዶ ቀፎ ሳያስቀሯችሁ በአስቸኳይ የሕክምና ምርመራ በማድረግ ራሳችሁን ከሞት አፋፍ ብታድኑ አጥብቄ አሳስባችኋለሁ ማለት ነው። ክቡራትና ክቡራን እንግዲህ ከሆድ ትላትል በሽታዎች ጋር በተገናኘ ራሳችሁን በስተመጨረሻ ደረጃ ላይ ዝም ካላችሁት ወይም የሕክምና መፍትሄ ካልሰጣችሁት ምን አይነት የአስከፊ የህመም ደረጃ ላይ ሊያደርሷችሁ እንደሚችሉ በጥልቀት ተመልክተናል ብዬ አስባለሁኝ። ከዚህ መረጃ ብዙ ነገር ተምራችሁ ራሳችሁን እንደምትጠብቁ አልጠራጠርም። ምክንያቱም ይህ ደረጃ ዝም ከተባለ ውስጣችሁን በትላትል በመሙላት ላላስፈላጊ የበሽታ ችግር እየተጋለጣችሁ በስተመጨረሻም ወደ ሞት አፋፍ ደርሳችሁ ራሳችሁን የምታጡበት ደረጃም ላይ ልደርሱ ትችላላችሁ። እባካችሁ ይህን መረጃ ሰምታችሁ ለብዙዎች ሼር በማድረግ ራሳችሁንም ቤተሰቦቻችሁንም እንዲሁም ወዳጆቻችሁን ጠብቁ ላለሁኝ። እንደዚህ አይነት እና መሰል የሆኑ የጤና መረጃዎቼ ሁልጊዜም ወደ እናንተ ይደርሱ ዘንድ ደግሞ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እንዲሁም የመረጃ ከተመቻችሁ ላይክ እንደዚሁም ኮሜንት ማድረጋችሁንም እንዳትዘነጉ። በቀጣይ ደግሞ በሌላ አዲስ የጤና መረጃ አብረን የምንገናኝ የምንወያይ ይሆናል። ስለተከታተላችሁኝ እጅግ አመሰግናለሁ። መልካም ጊዜ ይሁንላችሁ።